ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! ገና የማይመጣብን ነገር የለም። ገና ማንሰማው ገና ማናየው ነገር የለንም። አጨለሉን እኮ ጋይስ፣ በግራና በቀኝ ከትናንት ወዲያ ዳኒ የሩታ ልጆችን አስገብቶ እኛ እንችላለን እኛ ምን እንላለን በቃ እና እዚህ ጋር እኔ እንድናገራቸውም እንደ ባትፈልጉ ደስ ይለኛል ማለት ነው። የምሬን ነው የምላችሁ። በቃ እኔ እንጃ እኝኝኝ አትበሉም። በቃ የበዳም ቅመሞች ናችሁ። አንበሳ እየገዛችሁ ለሩታ ያቀበላችሁ። ሌላ ምንድን ነው ትርፉ? ምንድን ነው? የመዳም ቅመሞች አንበሳ ገዝታችሁ ለሩታ አበረከታችሁ። በቃ አለቀ ደቀቀ። እኛ እንችላለን፣ እኛ ምን እንላለን? ይቅርታ ደግሞ ሄርሜላ ብር አለኝ እያለች አልነበረም? ለምን አላስሞላችም? ለምን እንትን አላለችም? እናንተ የሩታ ሀብታሞች ውይ ቤተሰባችሁን ብትለውጡ ይሻላችሁ ነበረ። ቤተሰባችሁን ማለት ነው። የመጣችሁበትን አላማ ብታሳኩ ጥሩ ይመስለኛል። ጭራሽ ይሄው ብላ ዞራ ደግሞ የዳንኤልና የእሷን ፕሮፋይል አድርጋ ቁጭ ያለች ሩታ ማለት ነው። ይገርማል። ለነገሩ አብርሽንም ወንድሜ እያለችው ነበረ። ከዛን ባለፈ እንትን ባትሉ ጥሩ ይመስለኛል። ስለዚህ ሁላችሁም ጌም እየተጫወታችሁ ነው ያላችሁት ማለት ነው። ምንም ነገር እስካሁን ድረስ የተቀየራችሁት ነገር የለም። ልጁ እንትን ሆነ የአብርሽ ልጅ ነው የከሌ ልጅ ነው። እኛ ምን አገባን? በቃ ካረገሽ አረገሽ ነው በቃ። እዚህ ኦዲየንስንም ባታገለባብጡ ደስ ይለናል። ስለዚህ አብርሽና ሩታ አብረው እንደሆኑ እናውቃለን። በቃ አለቀ ደቀቀ። ምንድን ነው ያልታወቀባችሁ መስላችሁ ነው? እዚህ እየዞራችሁ እየማላችሁ ምን እያላችሁ ማለት ነው። በጣም ነው የምትገርሙ። ታሳፍራላችሁ ራሱ። አሁንማ በቃ ገብቷችኋል እኮ ኦዲየንሶች ራሱ ገብቷችኋል። በቃ ገብቷችኋል። ጌም እየተጫወታችሁ ነው። የእናንተ ድራማ አያልቅ እየተባላችሁ ነው። አሁን ገብቷችኋል። ደግሞ ሄርሜላና አብርሽን ደግሞ እንደዛ አድርገው ደግሞ አምጥተዋል ማለት ነው። ሄርሜላም የራሷ ህይወትም አላት። በቃ ተፋቷት። እሷንም እንዴ